አደነቀ። ውሃውን ወይን ያደረገ የአምላክ ልጅ እኛንም በውሃ ምክንያት ወደ እርሱ ልጅነት ይለውጠናልና ቤዛችን ተስፋችን ነው። ክብርና ምስጋና ለመድኃኔዓለም። ውሃውን ወደ ወይን ጠጅነት የለወጠ አምላክ እኛንም ደግሞ በጥምቀቱ ተወልደናል። አዎ ለውጦናል፣ ልጆቹ አድርጎናል፣ ሰው አድርጎናል። ይህንን ጌታ እናመሰግናለን፣ እናመልከዋለን የሚለውን ነው የሚያሳየው። ይሄ ተስፋችን ነው። ድጓው የሚናገረው ይሄ ነው። ወደ ቅዳሴው መልእክታት ስንሄድ ዕብራውያን 2:11 ላይ ቅዱስ ጳውሎስ እንዲህ ይለናል። ቅዱስ ጳውሎስ ነው ይህን የተናገረው። ታስበው ዘንድ ሰው ምንድን ነው? ከሰማየ ሰማያት ወርደህ ከድንግል ተወልደህ በቤተልሔም በከብቶች ግርግም በማይመች ቦታ ፍግ ባለበት ትል ባለበት ኩበት ባለበት ተወልደህ ሰውን ታስበው ዘንድ ታከብረው ዘንድ ሰው ምንድን ነው? በቀዘቀዘ ውሃ ተጠምቀህ እንዲጠመቅ ታደርገው ዘንድ ሰው ምንድን ነው? በመስቀል ላይ ተንጠልጥለህ ተሰቅለህ በ6 ምስማር ተቸንክረህ 6666 ግርፋት ተገርፈህ ሆምጣጤ ጠጥተህ ሙተህ ተቀብረህ ተነስተህ ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድስ ሰው ምንድን ነው? አዎ ትጎበኘው ዘንድ ሰው ምንድን ነው? ትሞትለት ዘንድ ሰው ምንድን ነው? አዎ ሀበ እሊያሁ መጻ ወሊያሁ ሰብተው ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። አዎ ሚስማር ይዘው ጠበቁት። የዮሴፍ ልጅ ነው ብለው ጠበቁት። ሰይጣን አለበት ብለው ጠበቁት። ምትሃት አለበት ብለው ጠበቁት። ታስበው ዘንድ ሰው ምንድን ነው አለ ቅዱስ ጳውሎስ። አዎ እግዚአብሔር ስለ ሰው ሕቃ ሕጸጽኮ እመላእክቲከ ከመላእክት ለጥቂት አሳነስከው ነው የሚለው አይደለ? ነገር ግን ከሁሉም ይበልጥ አድርገህ ፈጥረኸዋል። ያ የፈጠርከው ፍጥረት ግን እነሆ አንተን ገደለህ፣ ገረህ። ታስበው ዘንድ ሰው ምንድን ነው? እውነት ሰው ምንድን ነው? ሰው ክፉ ነው። አዎ እንደ ሰው ያለ ክፉ ማን አለ? ወረታ የማይመለስ በክፉነቱ የሚኖር ሰው ነው። ሌላው የአንደኛ ዮሐንስ ምዕራፍ 5 ነው። ምን ይላል? ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ይሄ ሁለተኛው መልእክት ነው። ሁለተኛው ዲያቆን የሚያነባው ነው። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ወላጁንም የሚወድ ሁሉ ከእርሱ የተወለደ ነው። ወላጁን የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። ከእሱ የተወለደውን ደግሞ ይወዳል። ክርስቶስ ነው ብሎ በኢየሱስ የሚያምን ክርስቶስ አዳኝ ማለት ነው። እግዚአብሔር አዳኝ ነው፣ ኢየሱስ ክርስቶስ አዳኝ ነው ብሎ የሚያምን ሁሉ ከክርስቶስ ተወልዷል። አባ ጊዮርጊስ ዘጋስጫ ምን ይላል? ኢየሱስ ክርስቶስ ጦመ ስም ለዘይጼውዖ፣ ስሙን ለሚጠራው ስሙ ጣፋጭ ነው። ጣፋጭ ነው። ኢየሱስ ጣፋጭ ነው። መድኃኔዓለም ጣፋጭ ነው። እግዚአብሔር ጣፋጭ ነው። ይህን ለሚጠራው ኢየሱስ እያለ ለሚጠራው ጣፋጭ ነው። ሰዎች እንደ ቀልድ መቀለጃ ቢያደርጉትም ይህ ስም የማይጠፋ ስም፣ ዘላለማዊ ስም፣ መድኃኒት ነው። ማቴዎስ 9:6 ላይ ሕሙማን ይፈቅድው ወለዐቃቤ ሥራይ ወአኮጦያን፣ የታመሙት የተቸገሩት ባለመድኃኒቱን ይፈልጉታል፣ ያልታመሙት አይደሉም። ዐቃቤ ሥራይ መጻም ሰማየ ሰማያት፣ እውነተኛው መድኃኒት ከሰማይ ወረደ፣ በድንግል ማርያም ተወለደ፣ በዮርዳኖስ ተጠመቀ፣ በቀራንዮ ተሰቅሎ መድኃኒትነቱ ገለጠ። ይኸው መድኃኒትነቱ ገለጠ የሚለውን ይተረጉማል። የሚያምን ሁሉ ከእግዚአብሔር ተወልዷል። ወላጁንም የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። እግዚአብሔርን ስንወድ ትእዛዛቱንም ስናደርግ የእግዚአብሔር ልጆች እንድንወድ በዚህ እናውቃለን። የሚገርም እግዚአብሔርን ስንወድ ትእዛዛቱንም ስናደርግ የእግዚአብሔርን ልጆች እንድንወድ በዚህ እናውቃለን። እንደውም 4 ላይ ምን ይላል? ዮሐንስ 4 ላይ ካጠገብህ ያለውን ወንድምን የማትወደው ከሆነ የማታየውን እግዚአብሔር እንዴት ልትወደው ትችላለህ? ካጠገብህ ያለውን ላለው ሰው የማትሰጥ ከሆነ ለማታየው ለእግዚአብሔር እንዴት ትሰጣለህ? ይላል። ስለዚህ ምን አለ? እነሆ ሰዎችን ስንወድ እግዚአብሔር እንደምንወድ እናምናለን አለ። ይቀጥልና በዚህ እናውቃለን ትእዛዛቱን ልንጠብቅ የእግዚአብሔር ፍቅር ይህ ነውና። ትእዛዛቱን ልንጠብቅ ያስፈልጋል። የእግዚአብሔር ሕግ ይህ ነውና ወንድምህን ውደድ። ፍቅረ ቢጽ የወንድም መውደድ፣ ፍቅረ እግዚአብሔር የእግዚአብሔር መውደድ፣ ፍቅረ ሀገር የሀገር መውደድ፣ ፍቅረ ሃይማኖት የሃይማኖት መውደድ፣ ፍቅረ ቤተሰብ የቤተሰብ መውደድ፣ ፍቅረ ጾም የጾም መውደድ፣ ፍቅረ ጸሎት የጸሎት መውደድ። ይህንን
ፍቅረ ገዳማትን መውደድና መጎብኘት ይሄ ራሱ መውደድን ይጠይቃል ይላል። ይቀጥልና ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና። አየው ከእግዚአብሔር የተወለደ በማየ ዮርዳኖስ በእደ ዮሐንስ ተጠመቁ ብሎናልና ይህ ወለደነ ዳግመ በውሃ ተወልደናልና በ40 ቀን በ80 ቀን የተጠመቅነው ሁሉ ከእግዚአብሔር የተወለደ ሁሉ ዓለሙን ያሸንፋል። አዎ ከእግዚአብሔር የተወለደ ሁሉ ዓለሙን ያሸንፋልና ዓለምንም የሚያሸንፈው እምነታችን ነው። አዎ እምነታችን ነው። እሳቱን ያሸነፉት፣ የፈላውን ውሃ ያሸነፉት፣ ሰይፉን ያሸነፉት፣ ግርፋቱን ያሸነፉት በእምነታቸው ነው። እምነት ትልቅ መሳሪያ ነው። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? ኢየሱስን የእግዚአብሔር ልጅ ነው ከሚል በቀር ዓለምን የሚያሸንፍ ማን ነው? ዛሬ በቤተልሔም ተወለደ፣ በዮርዳኖስ ተጠመቀ። ምነው? የእግዚአብሔር ልጅ እግዚአብሔር እግዚኦ ኢየሱስ ክርስቶስ ነው። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው። ቅዱስ ጴጥሮስ ምን አለ? የእግዚአብሔር ልጅ እግዚአብሔር ነህ አንተ ኢየሱስ ክርስቶስ አለ። ይሄ ነው በቃ ዓለምን የሚያሸንፈው ይህ ነው ማለት። ቀጠለ። በውሃና በደም የመጣ ይህ ነው። በውሃ በጥምቀቱ አዎ እነሆ ሊወልደን መጣ፣ ደሙን አፍስሶ ደግሞ ሊያድነን መጣ። ጥምቀት ውሃውን ለጥምቀታችን፣ ደሙን ለሕይወታችን አደረገልን። በውሃና በደም የመጣ ይህ ነው፣ እርሱም ኢየሱስ ክርስቶስ። በውሃና በደም እንጂ በውሃ ብቻ አይደለም፣ መንፈስም እውነት ነውና የሚመሰክረውም መንፈስ ነው። የሚመሰክሩት መንፈሱና ውሃው ደሙም ሦስቱ ናቸውና ሦስቱም በአንድ ይስማማሉ። የሰውን ምስክር ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ይህን ነው የሚናገረው ማለት ነው። ሁለተኛው መልእክት ይሄ ነው። ወደ ምስባኩ ስንሄድ ደግሞ መዝሙር 82 ቁጥር 6 ላይ እስመ መምህረ ሕግ ይሁብ በረከተ ወይሐውር ኃይል ውስተ ኃይል ወያስተሪ አምላከ አማልክት በጽዮን ይላል ቅዱስ ዳዊት ነው። በነገራችን ላይ ልበ አምላክ ዳዊት እንደምናውቀው ከክርስቶስ መወለድ ከ1000 ዘመን በፊት የነበረ ነቢይ ነው። ይልቁንም ደግሞ እንደ ልቤ የተባለ እግዚአብሔር አምላክ እንደ ልቤ ያለው ሳሙኤልን ሂድና እንደ ልቤ የሆነ ከእሴይ ቤት አግኝቻለሁና እሱን አንግስልኝ ብሎ ያነገሰው የእግዚአብሔር ነቢይ እግዚአብሔር ይባላል። የእግዚአብሔር ልብ ይባላል። የሚገርም ነው። ልበ እግዚአብሔር የእግዚአብሔር ልብ ይባላል። ዳዊት የእግዚአብሔር ልብ ይባላል እና እሱ ነው ምን አለ ሲናገር ምስባኩ ላይ ያው ዲያቆኑ 2 ጊዜ እኛ 3 ጊዜ 5 ጊዜ የሚባለው 5ቱ አዕማደ ምስጢርን 5ቱ ቅንዋትን የሚገልጥ ነው። ምን ይላል? የሕግ መምህር በረከትን ይሰጣል፣ ከኃይል ወደ ኃይል ይሄዳል። ወያስተሪ አምላክ አማልክት በጽዮን። የአማልክት አምላክ ራእይ 19 ላይ የአማልክት አምላክ የጌቶች ጌታ የነገስታት ንጉሥ ማን ነው? እግዚአብሔር። ቅድመ ዓለም ወእስከ ለዓለም አለው እግዚአብሔር በመንግስቱ። ቅድመ ዓለም እነሆ ድኅረ ዓለም ዓለምን አሳልፎም እግዚአብሔር በመንግስቱ፣ እግዚአብሔር በሦስትነቱ፣ እግዚአብሔር በመለኮቱ አለ። ይሄ አምላክ ወያስተሪ አምላክ አማልክት በጽዮን። ለጊዜው በቤተልሔም ሕፃን ሆኖ ቤተልሔም ላይ ሕፃን ሆኖ ታየ። ቀራንዮ ላይ በመስቀል ተንጠልጥሎ ታየ። ቤተልሔም ሲወለድ ሰላምን ሰጠ። በዮርዳኖስ ተጠምቆ ደግሞ ልጅነትን ሰጠ። ቀራንዮ ላይ በመስቀል ተንጠልጥሎ ሲኦልን በርብሮት እነሆ ምን አደረገ? የዕዳ ደብዳቤ ቀደደ። በዮርዳኖስ ደግሞ ተጠምቆ የዕዳ ደብዳቤን ወሰጠጠ መጽሐፈ ደሆሙ ለአዳም ወለሔዋን ወርእሰዮሙ አጋዝያነ። እነሆ የዕዳ ደብዳቤ 5500 ዘመን አዳም ገብሩ ለዲያብሎስ፣ ሔዋን ዓመቱ ለዲያብሎስ። አዳም የዲያብሎስ ባሪያ ነው፣ ሔዋንም የዲያብሎስ አገልጋይ ናት ብለው ፈርመው ስመ ግብርናቸውን በእብነ ሩካም አድርጎ ደብቆት ነበርና በዮሐንስ ሲጠመቅ እንደ ሰውነቱ ተረግጦ እንደ አምላክነቱ እንደ ሰማይ ቀልጦ አጠፋላቸው፣ ቀደደላቸው። ወሰጠጠ መጽሐፈ ደሆሙ ለአዳም ሔዋን፣ የሔዋንንና የአዳምን ዕዳ ቀደደ ይላል። ይልቁንም ደግሞ ፊልጵስዩስ ላይ ምን ይላል? እነሆ መንገድ ላይ ቆሞ የነበረውን ዲያብሎስን አስወግዶ ከመንገድ ውጭ አደረገው ይላል። ክብርና ምስጋና ከመ ይስሐቅ እምሰማያት ወረደ ሀበ ማርያም ተወልደ። ከሰማይ ወረደ። ከሰማይ የወረደበት ዓላማ ከመ ይስሐቅ መርገም አለ ሔዋን። የሔዋንን መርገም ሊሽር ይልቁንም የዕዳ ደብዳቤ ሊቀድ በዮርዳኖስ ተገኘ። ቀራንዮ ላይም ወጣ። ቤተልሔም ሲወለድ አየኸው፣ ዮርዳኖስ ሲጠመቅ አየኸው፣ ቀራንዮ ላይ ሲሰቀል አየኸው። ቤተልሔም ሰላም ሰጠ፣ ዮርዳኖስ ላይ
አዎ ልጅነትን ሰጠ። ቀራንዮ ላይ ደግሞ መድኃኒት ሆነ። ቤተልሔም ላይ ተወልዶ ብርሃንን አደለ። በጥምቀቱ ተወለድን ወለደን። ይልቁንም የዕዳ ደብዳቤያችን ቀደደ። ቀራንዮ ላይ ደግሞ ሥጋዬን ብሉ ደሜን ጠጡ፣ ደሙን ለሕይወታችን ወማይገባውን ለጥምቀታችን አደረገልን። ክብርና ምስጋና ለአምላካችን ይሁን። እስመ መምህረ ሕግ በረከተ፣ የሕግ መምህር በረከትን ይሰጣል። እውነት ነው ይሰጣል። በሁለት ዓሣ በአምስት እንጀራ የመገበ አምላክ ይልቁንም ህብስተ መና ዘአውረደ በገዳም በዘጸአት ምዕራፍ 16 ላይ ለ600 ሺህ እስራኤላውያን ከሰማይ መና ያወረደ ዘትረቆቅ አውሃ ጽሎሙ ከጥንጫ ላይ ከድንጋይ ላይ ውሃ አመንጭቶ 600 ሺህ እስራኤላውያንን ያጠጣ። በአዲስ ኪዳን ደግሞ ዮሐንስ ወንጌል ምዕራፍ 6 ላይ በ5 እንጀራና በሁለት ዓሣ 5,000 ሕዝብ አጥግቦ 12 ሞሰብ ትራፊ እንዲነሳ ያደረገ። እስመ መምህረ ሕግ በረከተ፣ የሕግ መምህር በረከትን ይሰጣል። ወይ ሐውር ኃይል ውስጥ ኃይል፣ ከኃይል ወደ ኃይል ይሰጣል። ምንድን ነው? አይነ ስውርን ያበራል፣ ጎባጣውን ያቀናል፣ ለምጻሙን ይፈውሳል፣ ሙታንን ያነሳል፣ በመስቀል ላይ ተሰቅሎ ዓለምን ያድናል። በኃይል በራሱ ኃይል ደግሞ ከሙታን ተለይቶ ይነሳል። በራሱ ኃይል ወደ ሰማይ ያርጋል። አዎ ያርጋል። ይህንን የተናገረ ማለት ነው። የዚህ ባለቤት እሱ አምላካችን እግዚአብሔር ነውና በቸርነቱ እንዲያስበን መልካም ፈቃዱ ይሁን። ወደ ወንጌሉ ስንመጣ ዮሐንስ ወንጌል ምዕራፍ 2 ነው። እሑድ በጠዋትም እንማረዋለን። አሁን ባጭሩ እንመልከተው። ምን ይላል? ወአመ ሣልስት ዕለት ከብካብ ኮነ በቃና ዘገሊላ፣ በሦስተኛውም ቀን ይላል። በሦስተኛው ቀን አሁን ወንጌሉ እንደወረደ ነው የምናየው። በሦስተኛውም ቀን ይልና በቃና ዘገሊላ፣ አዎ እነሆ ሰርግ ነበረ ይልናል። ይህን የሚናገረው ማን ነው? ወንጌሉ ነው። ለእኛ ወአመ ሣልስት ማክሰኞ እሑድ ከገዳመ ቆሮንቶስ በ40ኛው ቀን እንግዲህ 40 ቀን 40 ሌሊት ጾሞ ወጣ። ማክሰኞ ወደ ሰርጉ እየተሄደ ነው የሚለው። ወአመ ሣኒታ ርዮ ዮሐንስ እሑድ፣ ጌታ ማክሰኞ ተጠምቆ ዕለቱን ሂዶ 40 ቅዳሜ ይፈጸማል። ማክሰኞ ጌታ ተጠመቀ፣ ቀኑ ቅዳሜ ምን ይሆናል? ይፈጸማል። 40ው ቀን ይፈጸማል ማለት ነው። እሑድ ገብቶ ያድራል ይላል። 40ውን ቀን እንደ አንድ ቀን አድርጎ እሑድን ለ40ው ቀን ሳኒታ አለው ነው የሚያስቀምጠው ትርጓሜያችን ማለት ነው። በማቴዎስ 25ቱን ዘመን እንደ አንድ አድርጎ ወበውእቱ መዋዕል እንዳለ ያመጣዋል ይላል። ወአመ ሣኒታ እንዘ ይቀውም ለእኛ ወአመ ሣኒታ ፈቀደ ያለውና ወአመ ሣልስት ማክሰኞ ሣልስትነቱን ለእሑድ ያመጣዋል ማለት ነው። ይህን ነው የሚናገረው። በሦስተኛው ቀን ምሳ ሰርግ ወይም ተደረገ የሚለውን ይናገርና ወሐለ ወትይ እሙ ለእግዚእ ኢየሱስ፣ የእመቤታችን ከሰርግ ቤት ነበረች። አንድም በሰርግ ቤት ነበረች፣ ቤተ ዘመድ ናትና እሷም ልጇም ተጠርተዋል፣ ደቀ መዛሙርቱም አብረው ሄደዋል ይላል። በሌላ መልኩ ደግ ናትና ተጠርታለች። ማን? እመቤታችን ደግ ስለሆነች። አዎ ረድኤተ ሕሊና ይላታል። አዎ ረድኤት ስለሆነ ወፀውዕዎ ለእግዚእ ኢየሱስ፣ ጌታን ጠሩት። እናት ተጠርቶ ልጅን መተው ስርዓት አይደለምና እናትን ጠሩ፣ ኢየሱስንም ጠሩት፣ ደቀ መዛሙርቱም አብረው ተገኙ የሚለውን ተርጓል። ወለአርዳኢሁኒ ውስተ ከብካብ ጸውዕዎሙ፣ ደቀ መዛሙርቱንም ሰርግ ጠሯቸው። መምህር ተጠርቶ ደቀ መዛሙርቱን መተው ስርዓት አይደለምና። አዎ እናት ተጠርቶ ልጅን መተው ስርዓት አይደለም። መምህር ጠርቶ ደቀ መዛሙርቱን መተው ደግሞ ስርዓት አይደለም። ወሶበ ሐልቀ ወይዶሙ ትቤሎ እሙ አዎ ለእግዚእ ኢየሱስ ወይንኬ አልቦሙ፣ ጠጅ ባለቀባቸው ጊዜ እመቤታችን ጠጅ አልቆባቸዋል አለችው። እርሱ የማያውቀው ሆኖ አይደለም፣ ሁሉ ዘይቤለክሙ ግበሩ ለማለት የእመቤታችንን ቃል ሲፈጸም ለማሳየት ብቻ እንጂ ወይን ጠጁ ሲያልቅ እመቤታችን አውቃ ልጇ ስላላወቀ አይደለም። ነገር ግን የእሷን ስራ እሷ ትሰራለች፣ የእሱን ስራ ደግሞ እሱ ስለሚሰራ እሷ ጠያቂ፣ እሱ ተጠያቂ፣ እሱ አበርካች፣ እሱ ለዋጭ፣ ያንን ለማሳየት ነው ወዳጅ። ወይም ሌላ እግዚእ ኢየሱስ ምንት ብየ ምስሌኪ ኦብሲቶ፣ ከአንቺ ጋር ምን አለኝ ማለት ውሃውን ጠጅ አድርግላቸው ብትኝ አይሆንም እልሽ ዘንድ ከአንቺ ጋር ምን ጸብ አለኝ ምን ክርክር አለኝ አላት። ውሃውን ጠጅ አድርግላቸው ብትኝ አይሆንም እልሽ ዘንድ ውሃውን ጠጅ ላላደርግላቸው ከሰርግ ቤት ተጠርቼ መጥቻለሁን? ውሃውን ጠጅ ላላደርግላቸው ነውን? አዎ ወደ ሰርግ ቤት የመጣሁት ይህን ለማድረግ ነው። የአምላክነቴን ስራ ልሰራ ነው፣ አንቺም የእናትነትሽን ስራ ልትሰሪ ነው አለ። በሌላ መልኩ ደግሞ በአምላክነቱ አገብሮ ተአዝዞ እንደሌለበት ለማጠየቅ ነው።
አንድም ውሃውን ጠጅ አድርጌ የማጠጣቸው በእኔ ፈቃድ ነው እንጂ በአንቺ ትእዛዝ ነውን አላት። ይሄ የእናትና የልጅን ምንድን ነው አቀራረብ። እናቴ የመጣሁበት ዓላማ ይህ ነው፣ የአንቺ አማላጅነት የኔ ተጠያቂነት። ውሃውን ጠጅ አድርጌ የማጠጣቸው በእኔ ፈቃድ ነው። ምን በቀራንዮ ደሜን ጠጡ ብዬ የምሰጥ በእኔ ፈቃድ ነው። እዚህ ላይ ግን ውሃውን የምለውጠው በአንቺ ጥያቄ በራሴ ፈቃድ አለና ነገር። ነገር ግን ጊዜ ገና አልደረሰም። ጊዜ ገቢር ለእግዚአብሔር። ስራውን የምሰራበት ጊዜ ገና ነው አላት። ምክንያቱም ስራ የሚሰራበት ጊዜ አለውና፣ በቀትር የሚሰራውን በሰለስት አይሰራውምና፣ በሰለስት የሚሰራውን በነግ አይሰራውምና። ስለዚህ ስራ የምሰራበት ጊዜ ገና ይሄ አልደረሰም አላት ይላል። ጠጁ ፈጽሞ አላለቀም ነበር፣ ያለውንም አበርክቶት ቢሆን ያኑ አበረከተው ተብሎ ተአምራቱ ድንቅ ባልተባለ ነበርና ያለው አንድ ማንቆርቆሪያ የሚያክል ጠጅ ነበርና ያ እስከሚያልቅ ድረስ ይጠብቅ ነበር። አንድም ይሁዳ ወጥቶ ነበርና ከተአምራቱ እንጂ ቢለይ ከሞቱ ገባሁበት እንዳይል